የታሪክና የፖለቲካ መጸት የሳት ላንቃ ያለለከት በሚከፈትበት የመካከለኛው ምስራቅ ቀጠና እያሽካካ ቀጥሏል። በኢራን ያለውን የኒውክሌር ፕሮግራም ያስጀመረችው አሜሪካ ራሷ ነች። ሊያውም ከ69 ዓመታት በፊት በወቅቱ የነበሩት ፕሬዚዳንት አይዘንሃወር ኒውክሌር ለሰላም የተባለውን ፕሮግራም ወደ ሥራ ያስገቡት ሳይንቲስቶችን ልከው ከእጅግ ከነጠረ ዩራኒየም ጋር ለኢራን እጅ መንሻ በመስጠት ነበር። በምትኩ ግራ ዘመሙ የንጉሥ ፓህላቪ አስተዳደር የኢራን የነዳጅ ሀብቶች ለአሜሪካ እንዳሻት እንድትጠቀም ፈቃድ ሰጡ። እጅግ ደም አፋሳሽ በነበረው የኢራቅና ኢራን ጦርነትም እስራኤል ለኢራን ዋነኛዋ የጦር መሳሪያ አቅራቢ ነበረች። ኢራን በምላሹ እስራኤል በኢራቅ የነበረውን የኒውክሌር ማብለያ በሚሳኤል ለደበደበችበት ኦፕሬሽን ኦፔራ ወይም የባቢሎን ዘመቻ የደህንነት መረጃዎችን ሰጥታታለች። ከዚህ ባለፈ ኢራን እስራኤል በ1948 እንደ ሀገር ስትመሰረት እውቅና የሰጠች ሁለተኛዋ የእስልምና እምነት ተከታይ በብዛት ያለባት ሀገር ነበረች። ዛሬ ግን የታሪክ ገበታ ተደፍቶ ማዕዱም የሞት እሳት ሆኗል። መልካም ግንኙነቶችና ስምምነቶች ተገልብጠው አሜሪካና እስራኤል ኢራንን ለማጥፋት ከባድ ዘመቻ እያካሄዱ ነው። ዓለምም የፖለቲካን ስጉር ምስጢርና ቀን እየታዘበ የየደቂቃዎቹን ክስተትም ለቀጣይ ትውልድ መዝግቦ እያስቀመጠ ነው። ስድስተኛ ቀኑን የያዘው የእስራኤል አሜሪካ ጥምረትና የኢራን ጦርነትም ወደ ለየለት ቀውስ እየተሸጋገረ ነው። ዋሽንግተንና ቴልአቪቭ በኢራን ምድር የቀራቸው የሚሳኤል ማምረቻና የደህንነት ተቋማት አለ ማለት ያስቸግራል። ዛሬ በተፈጸመ የአየር ድብደባም በኢራኗ ከተማ ቆም ወደ እስራኤል ሚሳኤሎች ሊተኩሱ ተዘጋጅቶ የነበረን የሚሳኤል ማስወንጨፊያ መምታቱን የእስራኤል መከላከያ አስታውቋል። በኢስፋሃን ከተማ ደግሞ የኢራን አየር መቃወሚያ ስርዓት መደብደቡን መከላከያ ኃይሉ ገልጿል። የሁለቱን እጅግ ከባድ ድብደባ እያስተናገደች የምትገኘው ቴህራንም ከመሪዎቿ መገደል በኋላም ክፉኛ እየፈራረሰችና ከፍተኛ ፍንዳታዎችን እያስተናገደች ቀጥላለች። በኢራን እስካሁን የሟቾች ቁጥር ከ1100 በላይ መሻገሩን የዘገበው ቢቢሲ ቁጥሩ በቀጣይም ከዚህ ሊያሻቅብ እንደሚችል አስጠንቋል። ከዚህ ባለፈ ኢራን በበኩሏ ሌሊቱን በእስራኤልና የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት ፈጽማለች። የኢራን ጥቃት የአሜሪካ ባህር ሰርጓጅ መርከብ በትላንትናው ዕለት በስሪላንካ ወደብ አቅራቢያ በነበረች የኢራን መርከብ ላይ ጥቃት መፈጸሙን ተከትሎ የተፈጸመ እንደሆነ ተነግሯል። በአሜሪካ ጥቃት የሰመጠችው የኢራን መርከብ 130 ሰዎችን ይዛ እንደነበር ሲነገር የስሪላንካ ባህር ኃይል 84 የሟቾች አስክሬን ማግኘቱንና 32 ቀሪ ሰዎችን በሕይወት ማትረፉን አስታውቋል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራቺ በበኩላቸው ጥቃቱን በጥብቅ በመኮንን በዓለም አቀፍ ውሃ ላይ ያለማስጠንቀቂያ የተፈጸመው የአሜሪካ ጥቃትም ከባድ የሽብር ድርጊት ሲሉ አውግዘውታል። የአሜሪካ ጥቃት ከባድ የአጸፋ እርምጃ እንደሚከተለው ያስታውቁት እኚሁ የውጭ ጉዳይ ሚኒስትር ቃሌን ልስጣችሁ፣ አሜሪካም ትጸጸትበታለች ሲሉም በጥብቅ ዝተዋል። ሌሊቱን በእስራኤልና በአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት የፈጸመችው ቴህራንም በመካከለኛው ምስራቅ ያሉ የዋሽንግተንን ወታደራዊና ኢኮኖሚያዊ መሠረተ ልማቶች ላይ የምትፈጽመውን ጥቃትም አጠናክራ እንደምትቀጥል አስጠንቃለች ሲል ኤፒ ዘግቧል። በየደቂቃው በርካታ ክስተቶችን ያስተናገደ በቀጠለው የኢራንና አሜሪካ እስራኤል ጦርነትም የአሜሪካ ሴኔት የአገሪቱ ፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሚያካሄዱትን ጦርነት ለመገደብ የቀረበውን የውሳኔ ሀሳብ ውድቅ ስለማድረጉም ሰምቷል። የአሜሪካ ሴኔት ሪፐብሊካኖች ረቡዕ ዕለት በፕሬዚዳንት ዶናልድ ትራምፕ በኢራን ላይ የሚካሄደውን ወታደራዊ ዘመቻ የደገፉ ሲሆን የአየር ጥቃቱን ለማስቆምና ማናቸውም በኢራን ላይ የሚሰነዘሩ ጥቃቶች በኮንግረሱ ፍቃድ እንዲያገኙ የሚያስገድደውን የሁለቱ ፓርቲዎች የጋራ የውሳኔ ሀሳብ ድምፅ በመስጠት አግደዋል። ሴኔቱ የውሳኔ ሀሳቡ እንዳይቀጥል 53 ለ47 በሆነ ድምፅ ውድቅ ያደረገው ሲሆን ድምፅ አሰጣጡም እንደተጠበቀው በፓርቲዎቹ አቋም ላይ የተመሠረተ ሆኗል። ከአንድ ሪፐብሊካን በስተቀር ሁሉም የፓርቲው አባላት የሥነ ሥርዓት ጥያቄውን ሲቃወሙ፣ ከአንድ ዲሞክራት በስተቀር ደግሞ ሁሉም የፓርቲው አባላት የውሳኔ ሀሳቡን ቢደግፉም ዳሩ ሕጉ ሳይጸድቅ ቀርቷል። የሴኔቱ ውሳኔም የመካከለኛው ምስራቅን እያናጎጥ ያለውን የአሜሪካና እስራኤል ጥቃት እንዲሁም የኢራን አጸፋ ተባብሶ እንዲቀጥልም ትልቅ በር የሚከፍት ይሆናል ተብሎ ተሰግቷል። ቴህራን፣ ቤይሩት፣ ጀሩሳሌምና ሪያድ በጭስ ታፍኗል። ጦርነቱ አሁን ስድስተኛ ቀኑ ላይ ሲደርስ ማንም ያላሰበው አስደንጋጭ ክስተት በኳታር ሰማይ ላይ ተከስቷል። በቴህራን ሰማይ ላይ የእስራኤል የጦር አውሮፕላኖችም ለ11ኛ ጊዜ ያላለሰለሰ ድብደባን ፈጽሟል። የእስራኤል መከላከያ የኢራን አገዛዝ ወታደራዊ መሠረተ ልማቶች ላይ ያነጣጠረ መጠነ ሰፊ የአየር ጥቃት ማድረጉን ገልጿል። ይሁን እንጂ የዚህ ጦርነት ሰብአዊ ዋጋ እጅግ ዘግናኝ እየሆነ መጥቷል።
የሰብአዊ መብት ተሟጋቾች እንደሚሉት ከሆነ ጦርነቱ ከጀመረ አንስቶ በኢራን ውስጥ ብቻ ከ1100 በላይ ሰዎች ለልፈት ተዳርገዋል። የቴህራን ነዋሪዎች ከተማቸውን ጥለው ወደ ገጠር እየሸሹ ሲሆን የቀሩት ደግሞ በቤታቸው ውስጥ ተደብቀው በማንኛውም ሰከንድ የሚወርደውን ቦምብ በፍርሃት እየጠበቁ ይገኛሉ። ሞትና ሰቆቃ የአገሪቱ መታወቂያም ሆኗል። በተቃራኒው ኢራንም ዝም አላለችም። በጀሩሳሌምና በእስራኤል ማዕከላዊ ከተሞች የክሎሌት የሚሳኤል ማስጠንቀቂያ ደወል ህዝቡን ከእንቅልፍ ቀስቅሰዋል። ኢራን 3 ዙር የሚሳኤል ናዳ በእስራኤል ላይ ያዘነበች ሲሆን የመጨረሻው ጥቃትም ንጋት ላይ ተፈጽሟል። ምንም እንኳን እስራኤል ዘመናዊ የሚሳኤል መከላከያ ቢኖራትም የእስራኤል ጦር ቃል አቀባይ ብርጋዴር ጀነራል ኤፊ ደፍሪን የሰጡት መግለጫ አስደንጋጭ ነበር። ጀነራሉ እንደገለጹት እስራኤል የኢራን በርካታ የሚሳኤል ማስወንጨፊያዎች ብታወድምም ኢራን አሁንም ቢሆን እስራኤልን አመድ ለማድረግ የሚያስችል ግዙፍ የሚሳኤል አቅም አላት። የእኛ መከላከያ በፍጹም የማይበገር አይደለም በማለት እስራኤላውያን በሚሳኤል ማት ሊጠፉ እንደሚችሉ ስጋታቸውን ገልጿል። የጦርነቱን ነበልባል ወደ ባህሬን ተሻግሯል። የኢራን አብዮታዊ ዘብ በባህሬን በሚገኘው የአማዞን ዳታ ማዕከል ላይ የድሮን ጥቃት ፈጽሟል። የጥቃት ተፈጸመው እነዚህ የዳታ ማዕከላት የአሜሪካንና የእስራኤል ወታደራዊና የስለላ ተግባራት እንዴት እንደሚደግፉ መረጃን ለመሰብሰብ እንደሆነ ተገልጿል። የቴክኖሎጂ ጦርነቱ አሁን ወደ ግዙፍ ኩባንያዎች ተቋማትም ዘልቋል። በተመሳሳይ በኩዌት ባህር ዳርቻ ላይ ቆመ የነዳጅ ጫኝ መርከብ ላይ በደረሰ ፍንዳታ ነዳጅ እየፈሰሰ ይገኛል። የመርከቧ ሰራተኞች አንድ ትንሽ ጀልባ ከአካባቢው ከመጥፋቷ በፊት ታላቅ ፍንዳታ መከሰቱን ተናግረዋል። ይህ ክስተት የዓለምን የነዳጅ መስመር አደጋ ላይ ጥሎታል። ሳውዲ አረቢያም የዚህ ጦርነት ዋነኛ ሰለባ ሆናለች። የሀገሪቱ መከላከያ ሚኒስቴር እንዳስታወቀው 4 ዙር የሚሳኤል ጥቃቶች ወደ ማዕከላዊና ሰሜናዊ እስራኤል ግዛቶች ሲመጡ ተመክነዋል። ሚሳኤሎቹ ከየት እንደተተኮሱ ባይገለጽም በመላው የአረብ ምድር የሚገኙ የአሜሪካ ወዳጆች ሁሉ የኢራን ኢላማ መሆናቸውን ያሳያል። አሜሪካን በበኩሏ በኩዌት የድሮን ጥቃት የተገደሉባትን ወታደሮች ስማቸውን ይፋ አድርጋለች። የፔንታጎን መግለጫ እንደሚያሳየው የአሜሪካ ወታደሮች ደም በየበረሃው እየፈሰሰ ይገኛል። ሊባኖስ የዚህ ጦርነት ሌላኛው የደም ምድር ሆናለች። የእስራኤል አውሮፕላኖች በቤይሩት የሚገኙ የሂዝቦላ የትእዛዝ ማዕከላትን ደምስሰዋል። ሂዝቦላ በመካከለኛው እስራኤል የሚገኘውን የጦር አውሮፕላን ማምረቻ ፋብሪካን በድሮን መንጋ መምታቱን ተከትሎ እስራኤል በሊባኖስ ላይ የከፈተችው ጥቃት እጅግ አውዳሚ ሆኗል። በደቡብ ሊባኖስ የሚገኙ በሺዎች የሚቆጠሩ ቤተሰቦች ቤታቸውን ጥለው እንዲወጡ ታዘዋል። ብዙዎች በየመንገዱ ላይ ማደር ተገደዋል። ከኢራን ውጭ ከፍተኛ ሕይወት የጠፋው ደግሞ በሊባኖስ ውስጥ ነው። በዲፕሎማሲው ረገድ ዋይት ሀውስ ጥብቅ አቋም ይዟል። የዋይት ሀውስ ቃል አቀባይ ካሮሊን ሌቪት እንደገለጹት የአሜሪካ ግብ የኢራን የባሊስቲክ ሚሳኤል ፕሮግራም ማጥፋት፣ የባህር ኃይሏን መደምሰስና የኒውክሌር ህልሟን ማክሸፍ ሆኗል። ቃል አቀባይዋ በደቡብ ኢራን በሚገኝ የአንደኛ ደረጃ ልጃገረዶች ትምህርት ቤት ላይ በደረሰ ጥቃትም 150 ህጻናት መገደላቸውን ጠይቀው አሜሪካ ሲቪሎችን ኢላማ እንደማታደርግ ቢገልጹም ጥቃቱን አሜሪካ ስለመፈጸሟ ግን አላስተባበሉም። ይህ ክስተት ጦርነቱ ምን ያህል ጨካኝ እየሆነ እንደመጣ ማሳያ ነው። በሌላ በኩል የታላቋ ብሪታንያ ጠቅላይ ሚኒስትር ኬር ስታርመር አሜሪካ በኢራን ላይ ለጀመረችው ጥቃት ግልጽ የሆነ ዕቅድ የላትም ሲሉ ተችተዋል። ሆኖም ዋይት ሀውስ ይህን ትችት ውድቅ አድርጎታል። በቀጣይ ምን ይጠበቃል የሚለው ጉዳይ በጣም አጓጊ ሆኖ ባለበት በዚህ ሰዓትም ጦርነቱ ወደ ተለየ ምዕራፍ የተሸጋገረ መሆኑን የሚያሳዩ ምልክቶች ዓለም ወደማትመለስበት ቅርቃር ውስጥ መግባቷን የሚያረጋግጡ ሆኗል።